ስራውን በተግባር በማሳየት እያስመሰከረ የሚገኘው ድርጅታችን ሊዲያ ፕሮፐርቲ በመሃል አዲስ አበባ የአፍሪካ ህብረት መቀመጫ በሆነችው ቡልጋሪያ ላይ በ20% ልዩ ቅናሽ አፓርትመንቶችን እንሆ ይላቸዋል። ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ ከ5 ሚሊዮን ብር ጠቅላላ ክፍያ ጀምሮ የቤት ባለቤት መሆን የሚችሉበትን እድል ይዞላችሁ መጥቷል። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ፕሬዚዳንት ትራምፕ በኢራን ላይ አዲስ ወታደራዊ ዘመቻ ለመጀመር በቁም ነገር እያሰቡ ነው ተባለ። እስራኤል ጥቃት ለሚሰነዘርበት የሊባኖስ ከተማ ነዋሪዎች አካባቢውን ለቀው እንዲወጡ አስጠነቀቀች። ለማንኛውም አማራጭ ዝግጁ ነኝ ስትል ኢራን ለአሜሪካ ጠንካራ ምላሽ ሰጠች። ኢራን ከአሜሪካ ጥቃት ለመከላከል አውሮፕላኖቿን ወደ ፓኪስታንና አፍጋኒስታን አዛውራለች ተብሏል። እነዚህንና ሌሎች ጉዳዮችን በዝርዝር እናስደምጣችኋለን። አብራችሁን ቆዩ። ለማንኛውም አማራጭ ዝግጁ ነኝ ስትል ኢራን ለአሜሪካ ጠንካራ ምላሽ ሰጥታለች። በኢራንና በአሜሪካ መካከል ያለው ውጥረት እየተባባሰ በመጣበት በዚህ ሰዓት የኢራኑ ከፍተኛ ተደራዳሪና የፓርላማ አፈጉባኤ መሐመድ ጋሊባፍ ሀገራቸው ለማንኛውም አይነት እርምጃ ዝግጁ መሆኗን ገልጸዋል። ጋሊባፍ በሰጡት መግለጫ የኢራን ጦር በማንኛውም ሰዓት ለሚሰነዘር ጥቃት ምላሽ ለመስጠት በተሟላ ሁኔታ ላይ እንደሚገኝ ይፋ አድርገዋል። ጦራችን ዝግጁ ነው፣ የትኛውንም ምላሽ ይሰጣል፣ በየትኛው መንገድ ተዘጋጅተናል በማለት የሀገሪቱን የመከላከያ አቋም አረጋግጧል። ተደራዳሪው አሜሪካንና አጋሮቿንም አስጠንቅቀዋል። ማንኛውም አይነት የተሳሳተ ስሌትና ውሳኔ ውጤቱ ሁልጊዜም ጥፋት ይሆናል ብለዋል። ዓለምም ይህንን እውነታ በሚገባ ተረድታለች በማለት አክለዋል። ኢራን ውጥረቱን ለማርገብ ያቀረበችውን እቅድ ከመቀበል ውጪ ሌላ የተሻለ አማራጭ እንደሌለም ጋሊባፍ አሳስበዋል። ከዚህ ውጪ የሚወሰዱ እርምጃዎች ሙሉ በሙሉ አግላይነትን የሚያንጸባርቁ መሆናቸውን በመግለጽ ዋሽንግተንን አስጠንቅቀዋል። በተጨማሪም በሆርሙዝ ሰርጥ ላይ ያለው ውጥረት ለኢራን አዲስ የድርድር አቅም እየሆናት መሆኑ ተነግሯል። ይህ ቀውስ ከፖለቲካዊ ውጥረቱ ባለፈ በዓለም ኢኮኖሚ ላይ ያሳድር ያለው ተጽዕኖ ከፍተኛ ስጋት እየፈጠረ ቀጥሏል። የጋሊባፍ ጠንካራ መግለጫ የወጣው ፕሬዝዳንት ዶናልድ ትራምፕ ኢራን ያቀረበችው የሰላም ውጥን ፈጽመው ተቀባይነት የለውም ማለታቸውን ተከትሎ ነው። ይህም በሁለቱ ሀገራት መካከል ያለው ዲፕሎማሲ መንገድ እየጠበበ መምጣቱን አመላካች ሆኗል። ትራምፕ በኢራን ላይ አዲስ ወታደራዊ ዘመቻ ለመጀመር በቁም ነገር እያሰቡ ነው ተባለ። ሲኤንኤን የዜና ምንጮቹን ጠቅሶ እንደዘገበው ከሆነ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዚህ ሳምንት ወደ ቻይና ከመሄዳቸው በፊት የመጨረሻ ውሳኔ ላይ ላይደርሱ ይችላሉ ብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ መጠነ ሰፊ ወታደራዊ እርምጃ የመውሰድ አማራጭን ከጊዜ ወደ ጊዜ በቁም ነገር እያሰቡበት መሆኑን የዜና ምንጩ ዘግቧል። የአሜሪካው መሪ ይህ ሁኔታ የተፈጠረው በኢራን ባለስልጣናት መካከል አለመግባባት ስላለ ነው ብለውም ያምናሉ። ሲኤንኤን እንዳመላክተው ከሆነ በዋይት ሃውስ ውስጥ በቴህራን ላይ ሊወሰዱ ስለሚገባቸው እርምጃዎች የተለያዩ አቋም ያላቸው ቡድኖች አሉ። አንዳንድ የአሜሪካ አስተዳደር አባላት የኢራንን አቅም ለማዳከም ጠንከር ያለ ጥቃት መሰንዘርን የሚያካትት ጠብ አጫሪ አካሄድን ይደግፋሉ። ሌሎች ደግሞ ድርድር እንዲቀጥል ምርጫቸው ነው። በተጨማሪም በአሜሪካና በኢራን መካከል በሚደረገው ድርድር ላይ እንደ አስታራቂ ሆና እየሰራች የምትገኘው ፓኪስታን የአሜሪካን አቋም ለኢራን በትክክል እንድታስተላልፍ የትራምፕ የቅርብ አማካሪዎች ይፈልጋሉ። ዋይት ሃውስ ፓኪስታናውያን አስታራቂዎች ከእውነታው የወጣና ለኢራን የሚያድላ አዎንታዊ አመለካከት ለዋሽንግተን ያቀርባሉ ብሎ ያምናል። በተመሳሳይ ጊዜ ቴሌቪዥን ጣቢያው ትራምፕ በዚህ ሳምንት ወደ ቻይና ከመጓዛቸው በፊት በኢራን ጉዳይ ላይ የመጨረሻ ውሳኔ የማሳለፋቸው ነገር አጠራጣሪ መሆኑን አጽንኦት ሰጥቶ ዘግቧል። ኢራን ከአሜሪካ ጥቃት ለመከላከል አውሮፕላኖቿን ወደ ፓኪስታንና አፍጋኒስታን አዛወረች። ኢራን ሊሰነዘርባት ከሚችል የአሜሪካ ጥቃት ለመከላከል ስትል ወታደራዊና ሲቪል አውሮፕላኖቿን ወደ ፓኪስታንና አፍጋኒስታን ሳታዘዋውር እንዳልቀረች ሲቢኤስ ኒውስ ዘግቧል። እንደ ቴሌቪዥን ጣቢያው ዘገባ ከሆነ የኢራን ወታደራዊ አውሮፕላኖች ከኢስላማባድ በስተደቡብ በሚገኘው የፓኪስታን አየር ኃይል ኑርካን እዝ ተዛውረዋል። ዘገባው አክሎም
BC 130 ወታደራዊ ጭነት አውሮፕላን ላይ ተመሰረተው RC-13 የተሰኘው የኢራን የስለላ አውሮፕላንም ወደዚያው መላኩን አመልክቷል። የዜና ምንጮቹ እንደጠቆሙት የማሃን ኤር አየር መንገድ ግጭቱ ከመጀመሩ ጥቂት ቀደም ብሎ በርካታ አውሮፕላኖችን ወደ ካቡል ያሰማራ ሲሆን የኢራን የአየር ክልል ከተዘጋ በኋላም እዚያው እንዲቆዩ ተደርጓል። ይሁን እንጂ በፓኪስታንና በአፍጋኒስታን መካከል ባለው ግጭት ምክንያት አውሮፕላኖቹ በኢራን ድንበር አቅራቢያ ወደሚገኘው የሄራት አየር ማረፊያ በአስቸኳይ እንዲዛወሩ ተደርጓል። በሌላ በኩል የታሊባን መንግስት ቃል አቀባይ ለሲቢኤስ ኒውስ በሰጡት አስተያየት ይህንን መረጃ አስተባብሏል። ሆርሙዝ በጥቂት ሳምንታት ውስጥ ካልተከፈተ በሚሊዮኖች የሚቆጠሩ ሰዎች ለረሃብ ይጋለጣሉ ተባለ። የሆርሙዝ ሰርጥ በቶሎ ተከፍቶ የማዳበሪያ ምርት በባህረ ሰላጤው መተላለፍ ካልቻለ በሚሊዮኖች የሚቆጠሩ ሰዎች የምግብ እጥረትና ረሃብ እንደሚገጥማቸው አንድ የተባበሩት መንግስታት ባለስልጣን ተናግሯል። ባለስልጣኑ ለፈረንሳይ የዜና ወኪል AFP እንደተናገሩት ወራት ባስቆጠረው የመካከለኛው ምስራቅ ጦርነት ምክንያት በሆርሙዝ በኩል የሚደረገው የመርከቦች እንቅስቃሴ ጓጎሉ ለእርሻ ምርት አስፈላጊ የሆነውን የአፈር ማዳበሪያ አቅርቦት አደናቅፎታል። ስለዚህም በጥቂት ሳምንታት ውስጥ የሆርሙዝ ወሽመጥ ተከፍቶ የአፈር ማዳበሪያ ምርትና ግብዓት እንዲያልፍ ካልተፈቀደም የምግብ እጥረት መስተጓጎልና ረሃብ ሊያስከትል እንደሚችል የመንግስታቱ ድርጅት የፕሮጀክቶች ጽህፈት ቤት ኃላፊ ተናግሯል። ባለስልጣኑ ከፍተኛ የሰብአዊ ቀውስ ሊሆን የሚችለውን ችግር ለመቀልበስ ያሉን ጥቂት ሳምንታት ብቻ ናቸው ሲሉ ለዜና ወኪሉ ገልጸዋል። ለውም በጦርነቱ ሰበብ የአፈር ማዳበሪያ ምርቱ አቅርቦት በመስተጓጎሉ ተጨማሪ 45 ሚሊዮን የሚሆኑ ተጨማሪ ሰዎችን ለምግብ እጥረትና ለረሃብ የሚዳርግ ቀውስ ሊገጥመን ይችላል በማለት አስጠንቅቋል። ባለፈው የካቲት ወር ማብቂያ አካባቢ በተቀሰቀሰው ጦርነት ምክንያት ኢራንና አሜሪካ በወሳኙ የባህር መተላለፊያ የሆርሙዝ ወሽመጥ የጭነት መርከቦች እንዳይንቀሳቀሱ የሚያደርግ እገዳ ጥለዋል። እስራኤል ጥቃት ለሚሰነዘርበት የሊባኖስ ከተማ ነዋሪዎች አካባቢውን ለቀው እንዲወጡ አስጠነቀቀች። የእስራኤል ጦር በሊባኖስ በበቃ ሸለቆ ውስጥ ለሚገኙት የሶህሞር ከተማ ነዋሪዎች ቤታቸውን ለቀው እንዲወጡ ካልሆነ ግን ሕይወታቸውን ለአደጋ እንደሚያጋልጡ ማስጠንቀቂያ ሰጥቷል። የእስራኤል ጦር በማህበራዊ ሚዲያ በለጠፈው መልእክት ነዋሪዎቹ ከተማዋን ለቀው ቢያንስ በ1000 ሜትሮች ርቀት ላይ ወደሚገኙ ክፍት ቦታዎች እንዲሄዱ የሚገልጽ አስቸኳይ ማስጠንቀቂያ አስተላልፏል። አሜሪካ በግሪንላንድ የጦር ሰፈሮችን ለመገንባት እየተደራደረች ነው ተባለ። አሜሪካ በራስ ገዟ የግሪንላንድ ግዛት ላይ አዳዲስ የጦር ሰፈሮችን ለመገንባት ከዴንማርክ መንግስት ጋር ከፍተኛ ንግግር እያደረገች መሆኑ ተነግሯል። ይህ እርምጃ ፕሬዝዳንት ዶናልድ ትራምፕ ግሪንላንድን ለመቆጣጠር ወይም በአካባቢው ላይ ያላቸውን ወታደራዊ ተጽዕኖ ለማጠናከር የነደፉት አዲስ ስልት እንደሆነም ተነግሯል። በአሜሪካና በዴንማርክ መካከል ስምምነት ላይ ሊያደርሱ የሚችሉ ቁልፍ ነጥቦች ላይ ውይይት ተደርጓልም ተብሏል። በሂደቱ ላይም ተስፋ ሰጪ ለውጦች መመዝገባቸው ተነግሯል። ዋይት ሃውስ ዝርዝር መረጃ ባይሰጥም ከፍተኛ የአሜሪካ ተወካዮች ከዴንማርክና ከግሪንላንድ ባለስልጣናት ጋር በጉዳዩ ላይ በጎ ምላሽ ያለው ንግግር እያደረጉ መሆኑን አረጋግጧል። የአሜሪካ መንግስት በደቡባዊ ግሪንላንድ አካባቢ 3 አዳዲስ የጦር ሰፈሮችን የመገንባት እቅድ ይዟል። ይህ ውጥን የመጣው ፕሬዝዳንት ዶናልድ ትራምፕ በሁለት ዋና ዋና ምክንያቶች ባላቸው ስጋት እንደሆነም ይነገራል። ሁለቱ ሀገራት ግሪንላንድን ለራሳቸው ስልታዊ ጥቅም ሊጠቀሙባት ይችላሉ የሚል ከፍተኛ ስጋት አለ። ሪፐብሊካኑ ፕሬዝዳንት ዶናልድ ትራምፕ ግሪንላንድን ከተቻለ በሰላም ካልሆነ በጉልበት የመጠቅለል ፍላጎት እንዳላቸው ከዚህ ቀደም መግለጻቸው ይታወሳል። ይህ የአሜሪካ አቋም ከአውሮፓ ሀገራት ጋር አዲስ ዲፕሎማሲያዊ ፍጥጫ ውስጥ እንዲገቡ በር ከፍቷል። በተለይም የግሪንላንድን ሉዓላዊነት በተመለከተ የሚነሱ ጥያቄዎች በዋሽንግተንና በኮፕሃገን መካከል ያለውን ግንኙነት ፈታኝ እንዲሆን አድርጎታል። ቢሆንም ግን ዋሽንግተን ከዴንማርክና ከግሪንላንድ ባለስልጣናት ጋር የምታደርገው ንግግር በዲፕሎማሲያዊ መንገድ በበጎ ሁኔታ እየቀጠለ መሆኑን ይፋ አድርጋለች። ስራውን በተግባር በማሳየት እያስመሰከረ የሚገኘው ድርጅታችን ሊዲያ ፕሮፐርቲ በመሃል አዲስ አበባ የአፍሪካ ህብረት መቀመጫ በሆነችው ቡልጋሪያ ላይ በ20% ልዩ ቅናሽ አፓርትመንቶችን እንሆ ይላቸዋል። ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ ከ5 ሚሊዮን ብር ጠቅላላ ክፍያ ጀምሮ የቤት ባለቤት መሆን የሚችሉበትን እድል ይዞላችሁ መጥቷል።